then next የምናየው ቶፒክ ደግሞ ምንድነው introduction to domain and range በጣም አስፈላጊ ኢምፖርታንት የምንላቸው ፖይንቶች ናቸው በሪሌሽኖች ውስጥ ስለዚህ ዲፋይን በማድረግ እነሱን እንቀጥል የመጀመሪያው ዶሜን ምንድነው ሚለውን ስንመለከት ዶሜን የምንላቸው the set of all first components ወይም x values in the ordered pairs እስካሁን ያየናቸው የመጣነው ላይ አሁን ያየነው ኤግዛምፕል ላይ first entry እና second entry ብለን ሰርተን ነበር አይደለ ስለዚህ first entry ላይ ወይም የመጀመሪያ የምናገኛቸው የx values ምን ይሆናሉ ማለት ነው ዶሜን የምንላቸው እነሱ ነው ማለት ነው then range ደግሞ የምንላቸው the set of all second components ወይም second entry ያለን ቀደም ባየነው ኤግዛምፕል ላይ ያስቀመጥናቸው ወይም የy valueዎችን ምንላቸዋለን ማለት ነው range እንላቸዋለን ማለት ነው በኦርደርድ ፔር ውስጥ ስለዚህ understanding domain and range help us know what input values ወይም domain የምንላቸው አሉ የx values እነሱን እንድንረዳ and then ደግሞ output value የምናገኛቸውን የy values rangeአችንን በሪሌሽናችን ውስጥ እንድንረዳ ያስችሉናል ማለት ነው ስለዚህ እዚህ ጋር ዲተርማይን የምናደርገው ምንድነው በእነዚህ ኤግዛምፕል domain and rangeን መለየት ነው ዶሜን የምንላቸው set of first entries ወይም የx values ብለናል range ደግሞ second ስላለን እዚህ ጋር ሰጠን ሪሌሽን r አለ ብላችሁ አስቡ ዘን set ናቸው ስለዚህ ምንድነው የምናደርገው በዚህ ordered pair ውስጥ ያሉት የመጀመሪያዎቹን ኤሌመንቶች as a domain እንወስዳቸዋለን ማለት ነው ስለዚህ -2 -1 0 4 3 እንደምትመለከቱት በኦርደርድ ፔራችን የመጀመሪያዎቹ ኢንትሪዎች ናቸው ስለዚህ እነሱን ስናስቀምጥ በሴት -2 -1 0 4 3 ይሄ ዶሜናችንን ያመለክትልናል ማለት ነው ሬንጃችን ደግሞ ምንድናቸው ሁለተኛ ላይ የምናገኛቸው ኤሌመንቶች ናቸው ማለት ነው ስለዚህ 1 0 0 0 ከሆነ ሁለቴ መድገም አያስፈልገንም አንዴ ከጻፍናት ተበቃለች እዚህ ጋር ሬንጃችን ውስጥ ስንከት ሁለቴ ያንደጋግመው ስለዚህ 1 0 2 እና 5 ሰከንድ ኢንትሪ ላይ የሚገኙ ስለሆኑ እነዚህ የሬንጅ ሴቶች ናቸው ማለት ነው በዚህ መልኩ እናስቀምጣለን as set of ordered pairs ሲሰጠን በዚህ መልኩ እንሰራለን next ደግሞ የተሰጠን are is set of ordered pairs where y is equal to root of x ነው የተሰጠው ማለት ነው በኢኩዌሽን መልክ ነው የተሰጠን ስለዚህ ዶሜን ኤንድ ሬንጅ እዚህ ጋር ስንፈልግ በምን አይነት መልኩ ነው የምንፈልገው ኦርደርድ ፔሮች ስላልተሰጡ ዶሜንን as input ብለን ወይም ፋንክሽናችን ውስጥ የምናስገባው የx value input ምን መሆን ይችላል የሚለውን አስበን ነው የምንሰራው y ደግሞ አውትፑታችንን ሬንጃችንን በዛ መልኩ ነው የምንሰራው ማለት ነው ስለዚህ ዶሜን ማለት ኢንፑት ነው የሚለውን ኮንሴፕት እዚህ ጋር መያዝ አለባችሁ በኢኩዌሽናችን ላይ ማስገባት የምንችለው ምን አይነት ቁጥሮችን ነው የሚለውን መለየት አለብን ማለት ነው ስለዚህ እዚህ ጋር እንደምትመለከቱት ራዲካል ውስጥ ነው ያለችው x እዚህ ጋር በx ቫልዩ ማንኛውንም ቁጥር ማስገባት አንችልም ምክንያቱም ራዲካል ውስጥ ማስገባት የምንችላቸው ቁጥሮች ሁሌ ምን አይነት ቁጥሮች መሆን አለባቸው 0 እና ከዛ በላይ ሆኖ ወይም ፖዚቲቭ ነምበሮች ነው እንጂ በራዲካል ውስጥ ኔጌቲቭ ቁጥሮችን ማስገባት አንችልም ሎወር ግሬድስ ላይ እንደተማርነው ማለት ነው ስለዚህ ዶሜን ማለት ኢንፑት ነው በኢንፑት አድርገን ማስገባት የምንችላቸው ቁጥሮች ስንት ናቸው x መቼ ነው መሆን የሚችለው greater than or equal to 0 ከዜሮ የሚበልጡ ቁጥሮች መሆን አለባቸው እዚህ ጋር የምናስገባው ማለት ነው ስለዚህ ዶሜናችን ይሄንን ይመስላል ማለት ነው what about range range ደግሞ ምንድነው አውትፑታችን ነው ወይም የምናገኘው ውጤት ነው 0 እና ከዛ በላይ ሆኑ ቁጥሮችን በx ቦታ አስገብተን ስንሰራ የምናገኛቸው ውጤቶች ምን አይነት ውጤቶች ናቸው የሚለው ሬንጃችንን ይነግረናል ማለት ነው ስለዚህ እዚህ ጋር ሁሌ የምናገኘው ውጤት 0 እና ከዛ በላይ የሆነ ቁጥር ስናገኝ ፖዚቲቭ ነምበር ነው እንጂ የምናገኘው ከስኩዌር ሩት ያወጣ ቁጥር ኔጌቲቭ ቁጥር መሆን አይችልም ለምሳሌ 0 ብከት እዚህ ውስጥ የምናገኘው ምን አይነት ነው የሚሆነው ማለት ነው 0ን ካከተትን ራሱ 0 ይወጣል ስኩዌር ሩት ኦፍ 0 ስለሆነ ደን በተመሳሳይ ደግሞ ተጨማሪ ፖዚቲቭ ቁጥሮችን ስናስገባ የምናገኘው ውጤት ፖዚቲቭ ነምበር ነው የሚሆነው ስለዚህ y greater than or equal to 0 ሬንጃችን ይሆናል ማለት ነው ይሄንን በኢንተርቫል መልኩ ለማስቀመጥ ከፈለግን 0 እስከ ፖዚቲቭ ኢንፊኒቲ ከ0 እስከ ፖዚቲቭ ኢንፊኒቲ ብለን ማስቀመጥ እንችላለን ማለት ነው ዶሜን ኤንድ ሬንጃቸውን ማለት ነው the third example ደግሞ r is set of ordered pairs where y is equal to x square ይሄ የቅድሙ ተገላቢጦች ነው ቅድም ስኩዌር ሩት ነበር እያገኘን ያለ ነው አሁን ደግሞ ስኩዌር በማድረግ ነው xን y ነው የምናገኘው ማለት ነው ስለዚህ ለነዚህ ደግሞ ዶሜን ስንሰራ በx ቦታ መጀመሪያ as input ማንንም ማግኘት
እንችላለን ማንን መክተት እንችላለን በኤክስ ቦታ የሚለውን ስንፈልግ በኤክስ ቦታ እዚህ ጋር አሁን ማንኛውንም ቁጥሮች መክተት እንችላለን ለኔጌቲቭ ቁጥሮችም ለዜሮም ለፖዚቲቭ ለሁሉም ቁጥሮች ስኩዌር መስራት እንችላለን ወይም እርስ በርስ ማባዛት ስለሆነ ምንም ሪስትሪክሽን አይኖረንም ማለት ነው እዚህ ጋር ስለዚህ ዶሜናችን ማን ይሆናል ማለት ነው ኦል ሪል ነምበርስ ይሆናል ማለት ነው ማንኛውንም ቁጥር አስገብተን ስኩዌር ማግኘት እንችላለን ሬንጃችንን ስንል ወይም የምናገኘው አውትፑት ምን ይመስላል ስንል የምናገኘው አውትፑት ግን ሁሉም ሪል ነምበር መሆን አይችልም ምክንያቱም አሁን ለምሳሌ ሪል ነምበር ውስጥ ኔጌቲቭ ቁጥሮች ወሰድኩኝ ብዬ ላስብ -5ን በወስድ ለምሳሌ እሷን ስኩዌር ሳደርጋት ፖዚቲቭ 25 ይመጣልኛል ተመሳሳይ ሌሎች ኔጌቲቭ ቁጥሮችንም በወስድ ስኩዌር ሳደርግ የማገኘው ውጤት ምን አይነት ነው ፖዚቲቭ ቁጥሮችን ነው የማገኘው ስለዚህ ሬንጃቸው ውስጥ ኔጌቲቭ ቁጥሮች መካተት አይችሉም ዜሮ መካተት ትችላለች ምክንያቱም ዜሮ ስኩዌር ዜሮ ስለማገኝ ማለት ነው ስለዚህ ዜሮ ይጠቃለላል ከዛ በኋላ ያሉ ፖዚቲቭ ቁጥሮችን ስለማገኝ 0 up to ፖዚቲቭ ኢንፊኒቲ ሬንጃችን ይሆናል ማለት ነው ስለዚህ በኦርደርድ ፔር መልኩ ከተሰጣችሁ የመጀመሪያዎቹን ፈርስት ኢንትሪዎች እያወጣችሁ በዚህ መልኩ ማስቀመጥ ትችላላችሁ ደን ዘ ሰከንድ ኢንትሪስ ደግሞ አስ ሬንጅ መውሰድ ትችላላችሁ እንደዚህ አይነት ኢኩዌሽኖች ደግሞ ከተሰጧችሁ ኢንፑት እና አውትፑት ምን አይነት ኢንፑቶች ማስገባት ትችላለሁ በዚህ ኢኩዌሽን እነዛን ኢንፑት ካስገቡ በኋላስ ምን አይነት አውትፑት ማግኘት ትችላለሁ የሚለውን ከለያችሁ በኋላ ዶሜን ኤንድ ሬንጅን ማውጣት ትችላላችሁ ማለት ነው እዚህ ጋር ደግሞ የምንመለከተው ግራፍስ ኦፍ ሪሌሽንስ የሚለውን ቶፒክ ነው እንዴት ለሪሌሽኖች ግራፍ ማስቀመጥ እንችላለን በግራፍ ማስቀመጥ እንችላለን የሚለውን ነው ሪሌሽኖችን በመጀመሪያ እንዳወራ ነው አስ ሴት ኦፍ ኦርደርድ ፔር ማስቀመጥ እንችላለን በተጨማሪም አስ ግራፍ ሪፕሬዘንት ማድረግ እንችላለን ማለት ነው ስለዚህ በግራፍ መልኩ እንዴት ነው የምናስቀምጣቸው የሚለውን ስንመለከት you may graphically represent a relation r then from domain to range by locating the ordered pairs in a coordinate system ያሉንን ordered pairs coordinate system ላይ ካስቀመጥን በኋላ እነሱን ስናገናኝ የሪሌሽናችንን ግራፍ መስራት እንችላለን ማለት ነው ስለዚህ ኤግዛምፕል sketch the graphs of the relation r if r is the set of ordered pairs በxy የተቀመጠ ከሆነ እና እነዚህ ኢኩዌሽኖች ተሰጥተውናል ስለዚህ እነዚህን ሪሌሽኖች በግራፍ አስቀምጡ ነው የተባልነው ማለት ነው ስለዚህ ምን እናደርጋለን ማለት ነው ኦርደርድ ፔሮችን ካስቀመጥን በኋላ በግራፍ ላይ እነሱን ኮኔክት ስናደርግ በቀላሉ ምን እናደርጋለን ማግኘት እንችላለን ማለት ነው ስለዚህ በመጀመሪያ የምናደርገው ካርቴዥያን ኮኦርዲኔት ፕሌናችንን እንሰራለን ቀጥ ያለ ስትሬት መስመር ነው መሆን ያለበት እዚህ ጋር ኤክስ ይኖረናል ዋይ ይኖረናል ማለት ነው ዘን ኮኦርዲኔት ሲስተማችን ላይ ፖይንቶችን በማስቀመጥ ነው የምንጀምረው ማለት ነው መጀመሪያ የተሰጠን a y = x የሚለውን ሪሌሽን ስሩ ነው የተባልነው ማለት ነው ስለዚህ ምን እናደርጋለን ቴብል በመስራት እንጀምር ስቴፕ 1 ሰራን ግራፋችንን ስቴፕ 2 ደግሞ የሚሆነው ምንድነው የተለያዩ የኤክስ ቫልዩዎችን በመውሰድ ሰብስቲቲዩት በማድረግ የዋይን ቫልዩ አግኝተን የተወሰነ ፖይንቶችን ማግኘት ይሆናል ጎላችን ማለት ነው ስለዚህ ይሄ ኤክስ ነው ዋይ ብንል የተለያዩ ኤክስ ቫልዩዎችን እንክተት ከዛ ቫልዩ ማግኘት እንችላለን ማለት ነው ኤክስ ኢንፑታችንን ካወቀን ኮመንሊ የምንሰራው ቴብል ስንሰራ ለማወቅ ከፈለግን ግራፋችን ላይ ለመስራት ከፈለግን ከ-2 እስከ 2 ያሉ ፖይንቶችን እየተካን ብንሰራ ተመራጭ ነው ሁሉንም ቁጥሮች ዘርዝረን መጨረስ ስለማንችል ስለዚህ -1 0 1 2 ብዬ በኤክስ ቦታ ኢንፑት እነዚህን ቁጥሮች ወሰድኳቸው ማለት ነው ስለዚህ የዋይ ቫልዩ ምን ይመስላል እነዚህን ኢንፑቶች ስከት የሚለውን አውቃለሁ ማለት ነው ስለዚህ በኤክስ ቦታ እዚህ ጋር -2 ብከት y = -2 የሚል ውጤት ነው የማገኘው ስለዚህ -2 y = x ስለሆነ በአጠቃላይ ሪሌሽኑ y እና x እኩል መሆን አለባቸው ነው የተባለው ስለዚህ x -1 ሲሆን ራሱ -1 0 ሲሆን 0 1 ሲሆን 1 2 ስለዚህ ቁጥሮች በኤክስ አክሲስ እና ዋይ አክሲስ ላይ እከታለሁ ማለት ነው በራይት ሳይድ የሚኖሩት ፖዚቲቭ ናቸው በሌፍት ሳይድ ደግሞ ኔጌቲቭ ናቸው ኤክስ አክሲስ ላይ እነዚህን ካርቴዥያን ኮኦርዲኔት ሲስተም ፕሌኑን ሰሩ በቁጥሮች መካከል ያለው ዲፈረንስ ጋፓቸው እኩል ማድረጋቸውን እንዳትረሱ ሩለር ተጠቅማችሁ ደን እዚህ ጋር ኔጌቲቭ ቁጥሮች ይኖሩኛል ከላይ ደግሞ ፖዚቲቭ ቁጥሮች አሉ ስለዚህ
ከቴብል ያገኟቸውን ኦርደርድ ፔሮች እዚህ ካርቴዥያን ኮኦርዲኔት ፕሌን ላይ አስቀምጣቸዋለሁ ማለት ነው። የመጀመሪያው የሚሆነው -2 ነው። ስለዚህ እቺን ፖይንት ወስጄ በግራፍ ላይ ፕሎት አደርጋለሁ ማለት ነው። -2 ማለት እዚህ ጋር ነው የምናገኛት ማለት ነው። እቺ ፖይንት ትሆናለች። -1 ቀጣዩ ኦርደርድ ፔር ይሆናል። ስለዚህ ሁለቱም የሚገናኙበት ፖይንት እቺ ትሆናለች። እዚህ ጋር እንደምትመለከቱት ደግሞ 0 አለ። 0 ማለት ኦሪጂናችን ስለሆነች እሷን እናስቀምጣለን። አራተኛው የወሰድነው 1 ነው። ስለዚህ እቺ ነች። 2 ደግሞ ማለት ከዚህ ጋር 2 ያለው ከላይም 2 ሲሄድ ማገኛት ፖይንት እቺ ትሆናለች ማለት ነው። ስለዚህ ምን እናደርጋለን ማለት ነው? እነዚህን ያገኘናቸውን ፖይንቶች አንድ ላይ ኮኔክት እናደርጋቸዋለን ማለት ነው። እነዚህን ኮኔክት ስናደርግ የምናገኘው ላይን ሪሌሽናችንን ሪፕሬዘንት የሚያደርግልን ነው ማለት ነው። ስለዚህ እነዚህን ቀጥ አድርገን ስትሬት አድርገን ብንሰራቸው የምናገኘው የሪሌሽኑ ይሆናል። ግን እዚህ ጋር የወሰድናቸው አሳምፕል ነው። እነዚህን ቁጥሮች እቺ ብቻ አይደለችም ሪፕሬዘንት የምታደርግልን ሪሌሽናችን። ይሄ ላይን ቀጥ ብሎ ኤክስቴንድ እያደረገ ይሄዳል። ቀጥ አድርጋችሁ እዚህ ጋር ትሰራላችሁ ማለት ነው። ሩለር መጠቀም እንዳትረሱ ስትሰሩ። ስለዚህ እዚህ ላይ ስትሰሩ ለምሳሌ -3 ከ-3 ጋር እኩል መምጣት አለበት። አስ ሳምፕል አልወሰድናትም፣ ግን y = x የሚለውን ኮንዲሽን ሳቲስፋይ ስለምታደርግልን በሪሌሽናችን ውስጥ ያለች ሜምበር ስለሆነች እሷን ማስቀመጥ አለብን። -3 እና -3 የሚገናኙበት እዚህ ጋር ብለን ብናስበው ይገናኛል። ስለዚህ ወደ ላይም ቀጥ እያለ ሲሄድ በላይም ይቀጥላል፣ በዚህም ይቀጥላል። ኤክስቴንድ እያደረግን እንስለዋለን ማለት ነው። ከዛ ውጪ ደግሞ ያየነው ዘ ሰከንድ ኤግዛምፕል y = 2x - 4 ግራፍ ነው። y = 2x - 4ም ስንሰራ በተመሳሳይ ግራፍ እንሰራለታለን ማለት ነው። ለዚህም ቴብል እንሰራለታለን። ከ-2 እስከ 2 ያሉ ቁጥሮችን እየተካን በኤክስ ቦታ ቫልዩዎች እናገኛለን ማለት ነው። ቫልዩ ስለዚህ በኤክስ ቦታ ለምሳሌ -2 ብከት 2 ታይምስ -2 -4 ይሆናል። -4 ላይ -4 ብከት ብቀንስ -8 ይሆንልኛል። -1 ሰብስቲቲዩት ሳደርግ 2 ታይምስ -1 -2 ይሆናል። ከ-2 ላይ 4 ስቀንስ -6 ይመጣልኛል ማለት ነው። 0 ስጨምር ደግሞ 2 ታይምስ 0 ስንት ይሆናል ማለት ነው? 0 ነው። 0 ሲቀነስ 4 -4 ይመጣል። አንድን ስንከት ሰብስቲቲዩት ስናደርግ -2 ይመጣል። ሁለትን ስንከት 0 ይመጣልናል ማለት ነው። ስለዚህ ይሄንን ፖይንቶች ከወሰድን በኋላ ሰብስቲቲዩት እናደርጋለን። በሬድ ከለር እንስራው y = 2x - 4 ግራፍ። ስለዚህ የመጀመሪያው ፖይንት -2 -8 ነች። የሳልኩት ላይ -8ን ድረስ አልሄደም አልወረደም፣ ግን እዚህ ጋር ደርሷል ብለን ብናስብ -6 -7 -8 እዚህ ጋር አለች። -2 ኤክስ አክሲሳችን ላይ ያለችው ፖይንት ነች። ስለዚህ ቀጥ አድርገን እናወርዳለን። -2 -8 የመጀመሪያውን ፖይንታችን ፕሎት አደረግን ማለት ነው። then -1 -6 አለ። -1 ወታችን ወርድና -6 ጋር እንደርሳለን። እዚህ ጋር እናገኘዋለን ማለት ነው። ኤክስ 0 ሲሆን y -4 ተብለናል። ስለዚህ እዚህ ጋር ቅድም እንዳየነው ኤክስ አክሲስ ላይ 0 ከመጣለን ወይም y አክሲስም ላይ ሊሆን ይችላል 0 የምትል ፖይንት ካገኘን ይሄ ፖይንት ላይ የሚያደርገው ኦን ዘ ክሮስ አክሲሶቹ ላይ ነው። ስለዚህ ኤክስ 0 ሲሆን y -4 ተብለናል። የy ቫልዩ ብቻ ስለተሰጠን -4 ላይ ሄደን እናስቀምጣታለን ማለት ነው። ኤክስ 1 ሲሆን ፖዚቲቭ 1 ሲሆን y ስንት ይሆናል ተብለናል? -2 ተብለናል። ስለዚህ እዚህ ጋር እናስቀምጣለን። ኤክስ 2 ሲሆን y 0 ተብለናል። ስለዚህ ኤክስ 2 y 0 ማለት እቺኛው ፖይንት ትሆናለች ማለት ነው። ስለዚህ እነዚህ የተሰጡንን ፖይንቶች ኮኔክት እናድርግ። አሁን ቀጥ አድርጌ እኔ ስላልሳልኩት እንደምትመለከቱት እነዚህን ኮኔክት ለማድረግ ብሞክር ስትሬት አይመጣልኝም፣ ግን አፕሮክሲሜትሊ ለመስራት ስንሞክር እንደዚህ አይነት ላይ የምናገኝ ይሆናል ማለት ነው። ይሄ ላይ ወደ ላይም ኤክስቴንድ ያደርጋል ማለት ነው። እቺ ኤክስ አክሲስን የሚቆርጥባት ፖይንት ነች ላይናችን። እዚህ ጋር ደግሞ ዋይ አክሲስን የሚቆርጥበት ይሆናል ማለት ነው። ስለዚህ እንደምትመለከቱት የግራፋችን የሪሌሽናችን ግራፍ ምንን የያዘ ነው ማለት ነው? እንዳለ
በኦርደርድ ፔሮች በሪሌሽን ውስጥ ያሉት ኦርደርድ ፔሮችን የያዘ ነው ማለት ነው። ግን ሲምፕሊ ሁሌ ቴብል ከመስራት ይልቅ ደግሞ ምን ማድረግ እንችላለን ማለት ነው። በቀላሉ ግራፍ ኦፍ ሪሌሽን መስራት ከፈለግን ሲምፕሊ ኤክስ ኢንተርሴፕት እና ዋይ ኢንተርሴፕቶችን አይደንቲፋይ አድርገን ግራፉን ኮምፕሌት ማድረግ እንችላለን ማለት ነው። እና ሁለቱ ነጥቦች ብቻ ካገናኘን በቀጥታ ሁለቱን ኮኔክት ስናደርግ የምናገኘው ላይ ሪፕሬዘንት ያደርግልናል ተመሳሳይ። ለዚህ ከታይም አንፃር እነዚህ በዚህ መልኩ ብንሰራ ኤክስ ኢንተርሴፕት እና ዋይ ኢንተርሴፕት አውጥተን ብንሰራ ኢዚሊ ግራፎቹን ኮምፕሌት ማድረግ እንችላለን ማለት ነው። ኤክስ ኢንተርሴፕት የምንለው የዋይ ቫልዩ 0 ሲሆን የምናገኘው ነው። ዋይ ኢንተርሴፕት ሲባል ደግሞ በኤክስ ቫልዩ 0 ሲሆን የምናገኘው ውጤት ነው ማለት ነው። ስለዚህ ለምሳሌ ቢ ላይ ያየነው y = 2x - 4 ግራፍ ላይ የኤክስ ቫልዩ 0 ሲሆን y ስንት ነው ተብሏል? -4 ነበር አይደል ያገኘነው። ስለዚህ y ኢንተርሴፕታችን -4 ነች ማለት ነው። የy አክሲስን የሚቆርጥበት ፖይንት ላይ ነው። ስለዚህ እሷን ካገኘን ደግሞ ኤክስ ኢንተርሴፕታችን የምትሆነው የy ቫልዩ 0 ሲሆን ያገኘናት ስንት ነች? ኤክስ 2 ነች የምትሆነው። ስለዚህ እሷ ፖይንት ማለች። ሁለቱን ሲምፕሊ ካገኘው እነዚህን ኮኔክትን ባደርግ ተመሳሳይ የሆነ ላይን ስለማገኝ እሱን ብትጠቀሙ ሞር ሪኮመንድ ይደረጋል ማለት ነው። በዚህ መልኩ ግራፍ ኦፍ ሪሌሽንን እንሰራለን ማለት ነው። በዚህ ቪዲዮ ጥሩ ነገር እንደተማራችሁ ተስፋ አድርጋለሁ። በቀጣይ ቪዲዮ እንገናኝ።